ወላይ ምናምን እናንተ እንደውም በፈለጋችሁት እናንተ ባሰባችሁት መንገድ ሪአክሽን አድርጌ እንዳላሳብዳችሁ ላሳብዳችሁ ወይስ እንደዚሁ እንቀጥል? ቹ ኢዝ ዘ ቤስት አንሰር። ጎጠኛ ነሽ? የስ አይ አም ፍሮም አርሲ። ጥያቄ አላችሁ? ጥያቄ አላችሁ? አይ አም ፍሮም አርሲ። እሷ ጉራጌ አይደለች? ለጉራጌ ጉራጌ ያለ እንዴ አብሮ የገቡት? እኔ ለምን ለአርሲው አልደግፍም? በአባቴ እንኳን አርሲ ነኝ። ያ አርሲ ነኝ። ዋይ ኖት? ለምን ከጎኑ አልቆም? በዛም ከፈለጋችሁ ማለት ነው። በእናቴ ያላገጠች በሚለው ከፍቼ ሪአክሽን አረግባታለሁ። ቹ ዘ ቤስት አንሰር። በሁሉም መንገድ አትሞቁኝ፣ አትደምቁኝ። እናቴ ትም ሁልሽም አትሞቁኝ፣ አትደምቁኝ። ማሳበድም ምን ማለትም ሆቤ እናቴ ትሙት ሆቤ። ዶንት ፑሽ ሚ ቱ ዳቢሎስ። እሺ ዳቢሎስ የመሆን ችግር የለብኝ። በባህር ስመጣ ተለክፍ ያለው እኔ በሻርክ በምን ተለክፌ የመጣው ሰው ነኝ። ስንት አስክሬን ያረፈበትን አስክሬን በእግራችን እንዲህ እየገፋፋን ተሻግረን የመጣን ሰዎች እንደገና ዱቄት ጋብሬ እንደምኖር እንዳትረሱ። ስታስቡት ምትሞቁኝ ምትደምቁኝ ይመስላችኋል? እየተፋውብህ ነው የማወራው። ልቃሚ ንፍጣ ዶንት እጄ እንዳጠመዝዙ። አሁን ቀጥል። ታዲያ ሰው እኔ እቺ ሴትዮ ምንድነው ትገደ ምንድነው ፈልገው እንዴ? በቃ አይባ ከዚህ በላይ እኔ መታገስ አልችልም እንዴ። አይዞሽ በርግጥ ስሜታዊ ያደርጋል የእናትሽን ቮይስ አደባባይ ላይ መስማት። የኔ እናት እያለች እቺ ቆሻሻ አታውቅም። እናቴ አታውቅም። አቡ ልጄ እባክሽን እንደው ለእናቷ ስልም ብዬ ነው ብለሽም የኔንም ድምፅ አሰምተሽም ቢሆን ሰው እንኳን እንትን ላለ ማለት በእባክሽን እያለች ነው የምትለምና። እናት ልጇ ምንም ትሆናለች። እሱ እናትሽ ስለምትወድሽ እኮ ነው ጠላትሽን ዝቅ ብላ የለመነችልሽ። ኦኬ ምን ችግር አለ? ሰው የእናትሽን ድምፅ ደህና ሰው ብትለምን አቡ ደስ ይላል እኮ። ደህና ሰው ብትለምን ይሉኝታ ያለው ህሊና ያለው ሰው ብትለምን ኦኬ። ግን አንዲትን ቆሻሻ ሴት ልጅ እያላት ለሴት ርህራሄ የሌላት ለእናቶች ርህራሄ የሌላት በሴጣን የተሞላች ዳቢሎስ ፈራህ እግዚአብሔር የሌላት እንደው ደደብ ያልተማረች ፋራ እንደወረደች ጭራሽ ስለምንም እማታቅ ደደብ ድንጋይ ብቻ ገንዘብና አሰስ ገሰስ ሆና ሰውን አፍዝዛ መኖር የምትፈልግ ሴት እንዴ መሞት እኮ አላይባ ዝም ብሎ እድሜ ልክ መኖር እኮ የለም። ይሄው እንደዚህ እንኳን ይሄ እንኳን ሲፈጠርባት እኮ ድንግጥ ብላ ከቪዲዮዋም ስልኳንም አጥፍታ እኮ ጠርታ ራሷን እንኳን ጋፕ ማድረግ ነበረባት ብታቅ። ይሄ ሁሉ ውርደት እኮ ለእሷ እኮ ነው። ወላሂ እኔ እኮ አይደለም እየተዋረድኩ ያለሁት እሷ ናት። እኔ ከዚህ ምን እናቴ ጭራሽ እንደዚህ ነገር ላይ ከቀረበች በኋላ እኔ ምንም የሚያስፈራኝ ነገር የለም ከዚህ በኋላ ምንም ቢመጣ ማለት ነው። ግን ነውር እኮ ነው አይባ ወላሂ። አይ ነው እኔ ያበሻ የእናትሽን ድምፅ እኔ ያበሻ እንደዚህ ያበሻ አላየሁም። የእናቷን ድምፅ ለምን በአዲስ አልሰማውም? እስቲ ምን ብላ ነው አልሰማውም? አብረን እንስማው። አብረን እንስማው አይደል? ያ ሲናዬን ራሱ ማየትም አልቻልኩም። እሷም ከገባች ጀምሮ አላውቅም እንዴት አይነት እንትን ላይ እንዳለ ማንንም ማናገር አልችልበትም። ራሱ ይሄ እንትኑን ይህንን ራሱ ታናሽ ወንድሟ ነው እሱ ነው አስተካክሎልኝ እንትን እንዳናግረሽ ሁላ ያደረገልኝ። የኔ እናት በጨለማው ጌታ ይሁንብሽ በአላህ የኔ ውድ ልጅ መልስ ትሰጪኛለሽ እኔ ብዬ አስባለሁ። ግን እባክሽ ይቅርባይነት ጨዋነት ነው። ይቅርባይነት ጸጋ ነው። ይቅርባይነት ብዙ ነገር መለገስ ነው። ይሰጥሻል ፈጣሪ። ይቅር ባልሽ ቁጥር እሱም ወንጀላችንን ይቅር ይለናል። ግን ተቻችላችሁ ይቅር ተባብላችሁ እሷም ወደ ሀገሯ ትምጣ። ገንዬ እባክሽ
እባክሽ መልስ ስጪ። ዝም አትበይኝ የኔ እናት፣ እጠብቃለሁ። ገነት የምትባል እኔም ጓደኛ አለችኝ። ይገርምሻል፣ ወላሂ ለአዚም ክርስቲያን ናት አለችኝ ጓደኛ እኮ። እሷም ጋር ሂጄ አገናኝሻለሁ። እባክሽ ገንዬ፣ ለሰማይ ቤትሽ ይሁንሻል የኔ ውድ ልጅ። ይቅር በያት፣ ይቅር በያት። በቃ ይበቃቸዋል። እስቲ ይግረማቸው፣ ሰዎችም ይገረሙ እንዳበዱ ሁላ። እስቲ አፋቸውን የያዙ ይገረሙ። እስቲ ይህን አሰብ እስቲ ለባለቤትሽ እባክሽ በእናትሽ። ሲናዬን ራሱ ማየትም አልቻልኩም። ሁሉንም ቮይስ ላሰማችሁ። ጥያቄ አላችሁ? ስትንጫጭ ትያለሽ እንጂ እስቲ እጄን ትጠመዥዣለሽ በእንደዚህ አይነት መንገድ ለምነሽ እንዳይፈረድባት በጊዜ ወደ ሀገሯ እንድትመጣ እባክሽን እንዲፈረድባት አታርጊ። ክሱን አንሺ ብላ አስነስታ ምን አባቷ ታመጣለች ይላሉ። ምንም ካላመጣች ታዲያ ለምን ገነትን ተጠያቂ ታደርጓታላችሁ? በእሷ ምክንያት ካልተጠረዝሽ ለምንድን ነው ገነትን ታዲያውን ተጠያቂ የምታደርጓት? ለምን ትጠይቋታላችሁ? ወይም ማድረግ መቻሏን እመኑ፣ ወይም ደግሞ እሷ እንዳላስጠረዘችሽ ወጥተሽ ተናገሪ። አልገባችሁም መሰለኝ። ቆይ እንደገና ሙሉን ጨርሱት። እሷም ከገባች ጀምሮ አላቅም እንዴት አይነት እንትን ላይ እንዳለ ማንንም ማናገር አልችልበትም። ራሱ ይሄ እንትኑን ይህንን ራሱ ታናሽ ወንድሟ ነው፣ እሱ ነው አስተካክሉልኝ እንትን እንዳናግርሽ ሁላ ያደረገልኝ። የኔ እናት በጨለማው ጌታ ይሁንብሽ። በአላህ የኔ ውድ ልጅ መልስ ትሰጪኛለሽ እኔ ብዬ አስባለሁ። ግን እባክሽ ይቅርባይነት ጨዋነት ነው። ይቅርባይነት ጸጋ ነው። ይቅርባይነት ብዙ ነገር መለገስ ነው። ይሰጥሻል ፈጣሪ። ይቅር ባልሽ ቁጥር እሱም ወንጀላችንን ይቅር ይለናል። ገኒ ተቻችላችሁ ይቅር ተባብላችሁ እሷም ወደ ሀገሯ ትምጣ። ገኒ እባክሽ እባክሽ መልስ ስጪ። ዝም አትበይኝ የኔ እናት፣ እጠብቃለሁ። ገነት የምትባል እኔም ጓደኛ አለችኝ። ይገርምሻል፣ ወላሂ ለአዚም ክርስቲያን ናት አለችኝ ጓደኛ እኮ። እሷም ጋር ሂጄ አገናኝሻለሁ። እባክሽ ገንዬ፣ ለሰማይ ቤትሽ ይሁንሻል የኔ ውድ ልጅ። ይቅር በያት፣ ይቅር በያት። በቃ ይበቃቸዋል። እስቲ ይግረማቸው፣ ሰዎችም ይገረሙ እንዳበዱ ሁላ። እስቲ አፋቸውን የያዙ ይገረሙ እስቲ። ጋኒ ምን ይሻለኛል? አበርሶ ከራሴ መሆን አልቻልኩም። እባክሽ ልጅ እባክሽ ምን ይቅረበኝ ጋኒ፣ በእናትሽ ምን ይቅረበኝ? እንዴት አባቴ ልሆን? እስቲ መፍትሄው ምንድን ነው? እስቲ ንገሪኝ እባክሽ እባክሽ። እሷ ሁሉ ነገር ነች እኮ ገኒ። በእናትሽ እባክሽ 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 ገኒ እባክሽ ምሉ በእናትሽ የችግሬ መላላት እኮ ገኒ። በእናትሽ እምባዬን ልዩ በእናትሽ ገኒ። ትጨርሱታላችሁ? ሱሱ ልቀጥለው? ይቀጥል? ባለጌ ስሆን ባለጌ ብቻ አይደለሁ፣ ብልግናዬ ከጭካኔ ጋር ነው። እስኪ ልቤን አራራው። ጥያቄ አላችሁ? እንደዚህ ተለማምጠህ በጊዜ ወደ ሀገር ቤት እንድትገባ አድርገህ አሁን እየመረቀነች ማታ ማታ እየገባች ታቅራራለች። ስቶፕ ኢት።
የቀረውን ደግሞ ነገ ጨርስላችኋለሁ። ምን ታስባላችሁ? ደስ የሚል ስቃይ ትላል። ደህና ሁን ምድረ ካቸቢት ይሆናል ንፍጥ